ለህዝብ መሰረታዊ ጥያቄዎች የይስሙላ ምላሽ የተሰጠባቸው ለምርጫ ቅስቀሳና ፕሮፓጋንዳ ብቻ መሰረት ድንጋይ የተቀመጠላቸው በሐሰተኛ ሪፖርትና ብልሹ አሰራር የተተበተቡ በርካታ ፕሮጀክቶች ኢትዮጵያውያን ማግኘት ያለባቸውን ጥቅም አስቀርተዋል። የሀብት ብክነት እንዲፈጠር የግለሰቦች ኬስ እንዲደልብ ኢትዮጵያንም በእዳ ላይ ተጨማሪ እዳን እንድትጋፈጥ አድርገዋል። ተፈጥሮ ሳይሰስትባት ጸጋ ሳይጎርላት ነገን ሳይሆን ዛሬን ብቻ በሚሉ ሳቢዎች ወደ ኋላ ስትጎተት የቆየችው ኢትዮጵያ አሁን ላይ ግን ይህ ጠባሳዋ ላይመለስ የሻረ ስለመሆኑ ብዙዎች ይስማማሉ። ለዚህ ማረጋገጫ ሆኖ የሚቀርበው ደግሞ የመደመር መንግስት ዋነኛ የትኩረት አቅጣጫ ከሆኑ ጉዳዮች መካከል ፕሮጀክቶች በተያዘላቸው ጊዜ ማጠናቀቅ አንዱ መሆኑ ነው። ጠቅላይ ሚኒስትር አብይ አህመድ ያለ እውቀት የተጀመሩና ቆመው የቀሩትን ፕሮጀክቶች እንደ አዲስ መጀመርን ጨምሮ አዳዲስ ፕሮጀክቶች በፍጥነት እና በጥራት ማጠናቀቅ ይገባል በሚል የሰጡትን አቅጣጫ ተከትሎ የሚታዩ የሚጨበጡ ለውጦች መጥተዋል። አቧራቸው ተራግፎ እንደ አዲስ የተጀመሩና እንደ መገጭ ያሉ የመስኖ ግድቦች ያሉ ፕሮጀክቶችን ጨምሮ ሲጓተቱ የነበሩ ፕሮጀክቶች የአስተዳደር ግድፈቶቻቸው ተቀርፎ ቀን ከሌት በሚደረግ ክትትልና ድጋፍ ስራቸውን ጀምረዋል። የመደመር መንግስት ፕሮጀክቶች በምዕራፍ ተከፋፍለው በተግባርና በውጤት እንዲለኩ መደረጋቸውም ከተገኙ ስኬቶች ጀርባ ያለ ሚስጥር ሆኖ ይቀርባል። ለዚህ ደግሞ ማሳያዎቹ በየምዕራፉ በከፍተኛ ጥራት ተጀምረው የተጠናቀቁ የገበታ ለሸገር፣ ገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ስኬታቸው በተያዘላቸው ጊዜ መጠናቀቃቸው ብቻ አይደለም፣ ኢትዮጵያን በልኳ የገለጹ የኢኮኖሚ ስብራቶቿን የጠገኑ በከፍተኛ ትጋትና ዲሲፕሊን እንዲሁም ታማኝነት የተሰሩ መሆናቸውም ጭምር እንጂ። እነዚህ ስኬቶች ያለምንም ተግዳሮት እውን የሆኑ ሳይሆኑ በብዙ ፈተናዎች ውስጥ ያለፉና ለቃል መታመን የሚከፈል ዋጋ እንደሚኖር ለማረጋገጥ የተከወኑ ናቸው። ቃል በተግባር ሲገለጽ መተማመን የሰፈነበትና የህዝብና የመንግስት ግንኙነት እንዲፈጠር ህዝብ የፕሮጀክቶች ደጀን እንዲሆንም ያስችላል። ከለውጡ ማግስት በርካታ የመንገድ ፕሮጀክቶች ተጠናቀዋል። በኮሪደር ልማት ውጤታማ አፈጻጸም ተገኝቷል። የገጠር ኮሪደርና ኢኒሼቲቭም መልካም ጅማሬዎች ታይቷል። ልክ እንደ ሌሎች ፕሮጀክቶች ሁሉ የሐሰተኛ ሪፖርትና ፕሮፓጋንዳ አካል የነበረውም የታላቁ ህዳሴ ግድብ መጠናቀቅም በእርግጥም የመደመር መንግስት ፕሮጀክቶችን ማጠናቀቅ ዋነኛው የትኩረት አቅጣጫው መሆኑን ተጨማሪ ማሳያ ሆኖ መቅረብ የሚችል ግዙፍ እውነት ነው። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በጉባ ያበሰሯቸው 7ቱ ግዙፍ ፕሮጀክቶች በተጀመረው ጥራትና ቃልን በተግባር የመግለጽ ሂደት የሚከወኑ መሆናቸውና በእርግጥም የኢትዮጵያን ሁለንተናዊ እድገት ቅርብ መሆኑን አረጋጋጭ የሚሆኑት